بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وصحبه ومن اتبعهم بإحسان إلى يوم الدين وبعد إن شاء الله درساتنا كأقومنا منا نسيهنا فبعلقوا درسوቻችን ላይ የነሑ ነሻዕ መጣጡን ተምረን ነበረ እና ኢንሻአላህ ይህ የመጀመሪያው የነሑ ትምህርት የመጀመሪያ ክፍል ነው የሚሆነው ማለት ነው። ኢንሻአላህ በዚህ ትምህርት ላይ የምናየው الكلام المفيد ومتعلقات خاصة به الكلام المفيد ጠቃሚ የሆነ ከላም ወይም ደግሞ ጥቅም የሚሰጥ የሆነ ከላም ሴንቴንስ ወይም አረፍተ ነገር ሲባል ምን ማለት ነው የሚለው እናነሳለን። الكلام እንግዲህ ከላም የሚለው ኩላምም ከሊም ማነው ኩላም ከላም እና ኪላም ይሆናል። በሶስቱም ይነበባል። ኪላም ሲሆን ጁርህ ቁስል ማለት ነው። ኩላም ደግሞ ሲሆን ምድረ በዳ ለማለት ያገለግላል። ከላም ሲሆን ግን ንግግር ማለት ነው ወይም ደግሞ አረፍተ ነገር ለማለት እንጠቀመዋለን። ስለዚህ በዚህ ትምህርታችን የምንማረው ከላሙል ሙፊድ ከላም ጥቅም ያለው ከላም ወይም ደግሞ ሴንስ የሚሰጥ የሆነ ከላም ማለት ምን ማለት ነው? ወሙተዓለቃቱን እንዲሁም ደግሞ የተያያዙ የሆኑ ኻሰቱን ቢ ከሱ ጋር ብቻ ተለይቶ የሚያያዙ ነጥቦችን ነው ኢንሻአላህ የምንማማረው ማለት ነው። እንግዲህ ከላምን ከማየታችን በፊት ከሊማን እናያለን። አወለን የመጀመሪያው ከሊማ ምንድነው የሚለውን እንመልከት። ከሊማ ማለት ወህየ ሷናት ለፍዙን አንድ ለፍዝ ናት አልመውዱዕ የተቀመጠች ሊማዕነ ሙፍረድ ለነጠላ ትርጉም የተቀመጠች የሆነች አንዲትን ለፍዝ ምን ብለን እንጠራታለን? ከሊማ ብለን እንጠራለን። እንግዲህ ለፍዝ የምንለው ሰውቱ ሙሽተሚለቱን ሚን ባዕድ ሁሩፊል ሂጃኢያ ከአረበኛ ፊደላቶች የተወሰኑትን ከፊሎችን አቅፎ የያዘ አንድን የሚነገር ነገር ለፍዝ ብለን እንጠራዋለን። ካፍ የሚወጣ ነገር እና ለፍዝ የምንለው ከባፍ የሚነገርን ነው። የሚጻፍን አይዝም። እዚህ ጋር በነገራችን ላይ አስተውሉ። የሚጻፍን አሊያ ደግሞ እንደ ምልክት የሚያገለግል ነገር ሁሉ ለፍዝ አይባልም። ለፍዝ የሚባለው የሚነገር ኑጥቅ ነው። የሚነገር ካፍ የሚወጣ ከአንደበት የሚነገር ነው። ነገር ግን ያ ለፍዙ ምንድነው? ከፊል የአረበኛ ቃላቶችን የያዘ ነው። ለፍዙን ማለት አንድ የተወሰኑ ፊደላቶችን የያዘ የሆነ ቃል ለምሳሌ ባብ ስንል ባ አሊፍና ባ አሉ። እነዚህ ምን ይባላል? ይሄ ለፍዝ ስናወጣውና ስንናገረው ምን ብለን እንጠራዋለን? ለፍዝ ብለን እንጠራዋለን ማለት። ስለዚህ ከሊማ የምንላት ወህየ ሷናት አልለፍዙ የሚነገር ነው። አልመውዱዕ የተቀመጠ ሊማዕነ ሙፍረድ ራሱን የቻለ ትርጉም የሚሰጥ ለፍዝ ወይም ቃል ምን ተብሎ ይጠራል? ከሊማ ተብሎ ይጠራል። ለምሳሌ ባብ ያለውን ይመስል ጅዳር ግድግዳ፣ ባብ በር ማለት፣ ናፊዛ መስኮት፣ ሰቡራ ቦርድ፣ ኪታብ መጽሐፍ፣ ቀለም እስክርቢቶ፣ ወረቃ እንዲሁም ወረቀት ማለት ነው። እነዚህ ምንድናቸው? ከሊማ ናቸው። ራሳቸውን የቻሉ አንድ ቃል ናቸው ማለት። ወላስሉ መሰረቱ አነ ለፍዝ እኮ ከሊማ የምትለው እኮ ለፍዝ መሰረቱ ትጥለቁ አገልግሎት ላይ ትውላለች ወይም ደግሞ ስድ ትደረጋለች። ወዩራዱ ቢሃ የሚፈለግባትም ከላሙል ከሲር ብዙ ከላም ለማለት እንጠቀምበታለን። ከላሙን ከሲር ብዙ ከላም ለማለት ወይም ብዙ ንግግርን ለመጥቀስ እንጠቀምበታለን። ብዙ ንግግርን ለመጥቀስ ለምሳሌ ከሊማ የምንለው አሁን እዚህ ላይ የምንፈልግበት አንዲቷን ወርድ ነው። አንዲቷን ቃል ከሊማ እንላታለን። ወላኪን ግን አስሉ ለምን እንጠቀመው እንችላለን? በመሰረትነት ለምን ያገለግላል? አረፍተ ነገር ነው ወይም ብዙ ቃልን አንዴ ለመጥቀስም ያገለግላል። ለምሳሌ አላህ ቁርአን ላይ ይላል ወሚንሁ ቀውሉሁ ተዓላ የአላህ ተባረከ ወተዓላ ንግግር ምን አለ? ከላ ኢነሃ ከሊመቱን ሁወ ቃኢሉሃ አለ። ከላ ኢነሃ እሷ እኮ ከሊመቱ ይከለከሉ እሷ እኮ ከሊማ ናት ንግግር ናት። ሁወ ቃኢሉሃ እሱ የሚላት ቃል ላኢላሃ ኢላላህ የሚለውን ምን አለ አላህ? ኢነሃ ከሊማ ናት አለ። ነገር ግን ላኢላሃ ኢላላህ የሚለው ላ አንዱን የቻለ ሐርፍ ነው። ላኢላሃ የሚለው ራሱን የቻለ ከሊማ ነው። ኢላላህ አላህ የሚለው ኢላ የሚለው ይሄ ሁሉ ከሊማ ነው። ስለዚህ አንዷን ብቻ አይደለም ላኢላሃ ኢላላህ የሚለው አንድ ከሊማ አይደለም፣ በውስጡ ብዙ ከሊማ ይዟል።
ነገር ግን ከሊማ ለማለት እንጠቀምበታለን ወይም ከላሙን ከሲር ብዙ ንግግር ለማለት እንጠቀምበታለን ማለት ነው። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ከሊመታን ኸፊፈታን ዐለ ሊሳኒ ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም ከሊመታን ያሉ ሁለት ንግግሮች አሉ ኸፊፈታን ዐለ ሊሳን ምላስ ላይ እጅግ በጣም የቀለሉ ሰቂለታን ዐለ ሚዛን ሚዛን ላይ ደግሞ በጣም የበለጡ ሚዛን የሚደቡ ከፍ ያሉና ሐቢበታን ለረህማኒ አዛኙ አላህ ዘንዳ ደግሞ በጣም ተወዳጅ የሆኑ ንግግሮች አሉ ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም ናቸው ሱብሃነላህ ለአላህ ጥራት ይገባው ወቢሐምዲሂ ከምስጋና ጋር ሱብሃነላህ ለአላህ ደግሞ ምስጋና ይገባው አልዓዚም ከትልቅናው ጋር ይላል። ስለዚህ አሁን ለምሳሌ ሱብሃን የሚለው ራሱን የቻለ አንድ ከሊማ ነው፣ አንድ ቃል ነው። ለፍዙን መውዱዑን ሊማዕና ሙፍረድ ራሱን ለቻለ ለአንድ ቃል የሚሰጥ ራሱን የቻለ ትርጉም ያለውን አንድ ቃል ለፍዝ እንለዋለን። ስለዚህ ሱብሃን ያለው ራሱ ለፍዝ ስለሆነ አንድ ቃል ማዕና ያለው ስለሆነ ከሊማ ይባላል። አላህ ያለውም እንደዛው ከፊል የሆኑ የአረበኛ ፊደሎችን የያዘ አንድ ቃል ነው። ይህ ቃል ራሱን የቻለ ማዕና አለው። ራሱን የቻለ ማዕና ካለው ደግሞ ከሊማ ይባላል። ስለዚህ ሱብሃን አንድ ከሊማ፣ አላህ አንድ ከሊማ። ዋው ደግሞ ሐርፈል አጥፍ ነው። ሐርፎች ደግሞ ራሳቸውን የቻሉ ከሊማ ናቸው። ስለዚህ ዋው 3 ባራሱ 4 ሐምድ ያለው ሐ ያለው ደግሞ ضمير ነው። ይሄ ሁሉ ከሊማ ነው ማለት ነው። ሱብሃነላሂል ዐዚም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ከሊማ ብለው ጠቀሱት። ሱብሃነላሂ ወቢሐምዲሂ አንድ ከሊማ፣ ሱብሃነላሂል ዐዚም የሚለውን ደግሞ ሌላ ከሊማ። ስለዚህ አስሉ ከሊማ የሚለውን ለምን እንጠቀመው እንችላለን ማለት ነው? ለከሊማ ከላም ለሚለው እንጠቀመዋለን። ከላመል ከሲር ብዙ ንግግር ለሚል እንጠቀመዋለን ማለት ነው። ስለዚህ ይሄ ያለ ነገር ነውና ከሊማ ለፍዙን يدل على معنى مفرد ማለት ነው። ለፍዝ ነው يدل የሚጠቁም على معنى مفرد አንድ ነጠላ ትርጉም ላይ የሚጠቁም ሁሉ ምን ተብሎ ይጠራል? ከሊማ ተብሎ ይጠራል ነው። ሁለተኛው ከሊም ማነው? ከላም የምንለው وهو ነው ማካነ የሆነ ነው ሙረከበን የተጣመረ ተርኪብ ያለው ሙረከብ የሆነ የተጣመረ የሆነ ጥምር የሆነ ጥምር ሲባል ሁለትና ከዛ በላይ በሆኑ ከሊማዎች የተዋቀረ ማለት ሙረከበን የተዋቀረ ነው። ሚን ከሊመተይኒ ከሁለት ከላሞች ወይም ሁለት ከሊማዎች ፈአክሰር እና ከዛ በላይ ሁለት ከሊማዎችና ከዛ በላይ በሆነ የተዋቀረን ቃል ምን ብለን እንጠራዋለን? ከሊማ ብለን እንጠራዋለን ነው። ማነው? ከላም ብለን እንጠራዋለን። ይሄ ብቻ ግን አይደለም። ወአፋደ ኢፋዳ የሚሰጥ ማዕና የሚሰጥ ትርጉም የሚሰጥ ነው። ፈዩሽተረጡ መስፈርት ደግሞ ይደረጋል። ፊህ እሱ ላይ አተርኪቡ ተርኪብ መሆን ወለፍዙ እንዲሁም ደግሞ የሚነገር መሆንና ወልኢፋደቱ ጥቅም የሚሰጥ መሆን መቻል አለበት። ስለዚህ ከላም የሚባለው ምንድነው? ተርኪቡን ወለፍዙን ወልኢፋዳ አንድና ከዛ በላይ የሆኑ ከሊማዎች የተዋቀሩበት ተርኪብ ነው፣ ውቅር ነው። ወለፍዙን ያ ውቅር ደግሞ ኑጥቅ ነው፣ የሚነገር የሆነ የማይጻፍና ምልክት ያልሆነ ማለት ነው። ወልኢፋደቱ እንዲሁም ደግሞ ሴንስ የሚሰጥ ሚኒንግፉል ሴንስ የሚሰጥ መሆን መቻል አለበት ነው። ይሄ ከሆነ ከላም ብለን እንጠራዋለን። ለፍዝ የምንለው ወሱ ነው፣ ሰውቱን ድምጽ ነው። አልሙሽተሚሉ የሚጠቀልል የሆነ አላ ባዕዲል ሁሩፍ ከፊል አረበኛ ፊደላቶችን ሰብስቦ ያዘ የሆነ ድምጽ ምን ይባላል? ለፍዝ ተብሎ ይጠራል። ኢፋዳሳ ስንል ማ የፊዱ የሚጠቅም ነው። ማዕነን ትርጉምን ሙስተቂለ ራሱን የቻለን ትርጉም የሚሰጥ ነው። ተማም ታም ሙሉ የሆነ ራሱን የቻለ ትርጉም የሚሰጥ ከሆነ ኢፋዳ ይባላል። የሱን ሱኩቱ አለ እሱ ላይ ማቆሙ የሚያምር የሆነ ወይም ስታቆም እዛ ለምሳሌ አልሐርቡ ኺድዓቱን ስትል ስታቆም ሴንስ ይሰጣል። ወይም ሌላ ነገር የማይከጅል አረፍተ ነገሩን እንዲያልቅ ሌላ ነገር የማይከጅል ማለት ነው። ምሳሌውን ስንመለከት አልሐርቡ ኺድዓቱን ለምሳሌ ጦርነት ማታለል ነው ስንል ወይም ደግሞ አልሐርቡ ኺድዓቱን ስንል ጦርነት ማታለል ነው ሲባል ይሄ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። አልሐርቡ ኺድዓቱን ማታለል ነው ወይም ደግሞ መክዳት ነው ሲባል እንግዲህ ጦርነት ሲስተማቲካሊ ተጠቅመህ ጠላትህን አታለህም ቢሆን በዘዴ ማጥቃት ነው ወይም ደግሞ በዘዴ ጠላትን ይዞት የመጣውን ነገር ማክሸፍ ነው ማለት ነው። ስለዚህ ሲስተም ይፈልጋል ነው ጦርነት የሚባለው። አላየህ አልሐርቡ ሐርብ የሚለው አንድ ራሱን የቻለ ከሊማ ነው። አልኺዳዓቱ ደግሞ አንድ ራሱን የቻለ ከሊማ ነው። ስለዚህ ሁለቱ አንድ ላይ ሲሆን ሙረከብ ሆኖ ማለት ነው። ስለዚህ የከላም መስፈርት አንዱ ምንድነው? ሙረከብ ጥምር መሆን፣ አንድና ከዛ በላይ የሆኑ ከሊማዎች አንድ ላይ መሆን። ስለዚህ አልሐርቡ ኺዳዓቱን ያለው ምንድነው? ሙረከብ ነው። ማዕና ይሰጣለው ያው በቃ አረፍተ ነገር ነው። አልሐርቡ ኺዳዓቱን ጦርነት
ማታለል ነው አለቀ አረፍተ ነገር ሌላ ነገር አራት ነጥብ ሌላ ነገር የሚፈልግ ነገር የለም ማለት ነው ሴንስ ይሰጣል ለምሳሌ አልሐጅ አረፋ ሐጅ ራሱን የቻለ ከሊማ አረፋ ራሱን የቻለ ከሊማ ስለዚህ ምንድነው አልሐጅ ሐጅ እኮ አረፋ ነው ስለዚህ በቃ የተንጠለጠለ ሐሳብ የለም ማለት ሙሉ ሴንስ ይሰጣል ይሄን አረፍተ ነገር ወይም ከላም ብለን እንጠራዋለን ወባዕዱል ከላሚ ከፊል ከላም አንዳንዱ ከላም ወባዕዱል ከላሚ ከፊል ከላም يكون ይሆናል ጁዝዑን ክፍል ይሆናል ሚኑ ከሱ ክፍል ሊሆን ይችላል غير ውጪ መልፉዝ به ሳይነገር ብቻ የሱ ክፍል ሊሆን ይችላል ካንተ ቁል ልትል ይመስል ኦኽሩጅ ውጣ ነምተኛ ውጣ ስለህ አንተ ውጣ እያልኩ ነው በስተዋቂነት አንተ የሚላለው ኦኽሩጅ ውጣ አንተ ውጣ እያልኩ ነው ማለት ስለዚህ ኦኽሩጅ ራሱ የቻለ ለፍዝ ነው አንተ የሚለው ደግሞ ሌላ ለፍዝ ነው ስለዚህ ከላም ሆነ ማለት ነው فإن هذا كلامني كلام ነው وهو في ظاهري በግልጽ ሲታይ ከሊመቱን አንድ ንግግር ናት ዋሂድ አንድ ብቻ አሁን ኦኽሩጅ ምን አንድ ከሊማ ነው ላኪን ነገር ግን የደመኑ ይዟል ሸይአን ነገርን ሙስተቲር የደበቀ وهو الفاعل እሱም ድርጊቱን ፈጻሚ ሆነው አካል ነው ለምሳሌ ውጣ ስለህ ማንንም ይወጣው አንተ ስለዚህ አንተ ድርጊት ፈጻሚ ነው በስተዋቂነት አንተ የሚለው አለ ስለዚህ አንተና ኡኽሩጅ የሚለው ሁለት ከሊማ ሆናችሁ ሙረከብ ሆናችሁ ማና ይሰጣል ስለዚህ ከላም ሆነ ማለት ነው ኡኽሩጅ አንተ ነም አንተ ስንል ይሄን ይመስላል ጥሩ ሶስተኛው ከሊም ነው ከሊም ደግሞ የምንለው ማተከወነ የተዋቀረ ነው ሚን ሰላሲ ከሊማት ከሶስት ከሊማና ፋክሰር ከዛ በላይ በሆነ የተዋቀረ ነው ولا يشترط مسفرت ግን አይሆንም في እሱ ላይ አን يفيد معنى ትርጉም ይሰጥ ብለን መስፈርት አናስቀምጥም ይሰጥ ባይዘም ችግር የለውም የሱን ሱኩቱ አለ ወይም ማቆሙ እሱ ላይ ስታቆም የሚያምር ትርጉም የሚሰጥ ነገር አንጠብቅም ችግር የለውም ቢሆን ጥሩ ባይሆን ግን ችግር የለውም ብቻ ግን ከሶስት ከሊማ የተዋቀረ መሆን መቻል አለበት ይህ ከሆነ ምን ተብሎ ይጠራል ከሊም ተብሎ ይጠራል ለምሳሌ አላሁ ለጢፉን ቢዒባዲሂ ስንል አላህ ያለው ከሊማ ነው ለጢፉን ያለው ሌላ ከሊማ ነው በዒባዲሂ ያለው ሌላ ከሊማ ነው ስለዚህ ሶስት ከሊማ ማተከወነ ሚን ሰላሲ ከሊማቲን ፋክሰር ሶስትና ከዛ በላይ በሆኑ ከሊማዎች የተዋቀረን ነገር ምን ብለን እንጠራዋለን ከሊማ ነገር ግን ከላም የሚለየው በምንድነው እዚህ ላይ ሴንሲስ አይስ ችግር የለውም ወይም ኢፋዳ ይኖር አይኖረው መስፈርት አይደለም ሶስትም አራትም ከዛም በላይ ሊሆን ይችላል ነገር ግን ማና አለው የለው ችግር የለው ለምሳሌ ይሄኛው አላሁ ለጢፉን ቢባዲሂ አላህ ኮባሮቹ ግን እጅግ ሩሩና አዛኝ ነው ስንል ይሄ ማና ይሰጣል ችግር የለው አው ከቀውሊከ ማለትን ይመስል ሰውፈ ኢላ ነዝሃ ያለው ሰውፈ ኢላ ነዝሃ ስለዚህ ይሄ አሁን ማና አይሰጥም ሰውፈ ወደፊት የሚጠቁም የድርጊት መጠቆሚያ ነው የፊዕል ምልክት ነው አንዱ ኢላ ነዝሃቢ ሰውፈ ኢላ ነዝሃቢ ይሄ ማና የሚሰጥ አይደለም ነው ስለዚህ ይሄ ግን ከሶስት ከሊማ ነው ሰውፋ አንድ ነው ኢላ አንድ ነው ነዛብ አንድ ነው ይሄ ከሊም ተብሎ ይጠራል فعامها ጠቅለለ ሲደረግ هو ለፍዝ ነው ወይሊ ከተለዋል العموم ከሱ ደግሞ ጠቅለል አድርጎ ያዘው ቀውል ነው ثم الكلمه ሰዛ ከሊማ ነው ثم الكلام ከዛ ከላም ነው ثم الكلم ከዛ ከሊም ነው ማለት ለምንድነው فعامها ያለው ጠቅለል ሲደረግ هو እሱ የመጀመሪያው ለፍዝ ነው ያለው ለምሳሌ ዘይድ ያለው ለፍዝ ነው ዛል ያና ዳሊን ይዟል አይደለም ለፍዝ ንጥቅ ነው የሚነገር አንድ ለፍዝ የሚነገር ነገር ነው ስለዚህ ለምሳሌ ዘይድ የሚለው ማና ይሰጣል አይደለም ለፍዝ ነው ቢነገር አንድ ቃል ነው ከሊማ ነው ነገር ግን ደይዝም አለ ቀይራችሁ ብታነቡት ደይዝ ብታረጉት ይሄው ነው ዞሮ ለፍዝ ያለው ትርጉም ሚስትም አይስተም ድምጽ ከሆነ አንድ ቃል ሆኖ ትርጉም ሚስትም አይስተም እሱም ተብሎ ይጠራል ለፍዝ ተብሎ ይጠራል ከለፍዝ ቀጥሎ ቀውል ነው ያለው ማለት ወይ ይሄ ቀውል ለምን ቀውል የምንለው هو اللفظ دال على معنى لفظ ሆኖ ማዕና የሚሰጠው ነው ምን እንለው ቀውል የምንለው ወለም ተሐሱል ኢፋዳ دال على معنى አለው ነገር ግን ሲገጣጠም ማዕና ባይሰጥም ማለት ነው የተንጠለጠለ ሐሳብ ቢኖርም ኢፋዳ ባይኖርም ማለት ነው ቃሉ ግን ትርጉም አለ ይሄ ቀውል ተብሎ ይጠራል ፈይሽሙሉ ቀውሉ ሁሉ የተለፈዘ ቢልኢንሳን የሰው ልጅ የሚናገረው ሁሉ ቀውል ተብሎ ይጠራል ሰዋን ካነ ሙፍረደን አንድም ቃል ትሁን አሙረከበን ይሁን አው ሙፊደን ይሁን አም غير ሙፊድ ጥቅሚስትም አይስትም ይሄ ቀውል ተብሎ ይጠራል ስለዚህ ከለፍዝ የሚበልጠው ጠቅለል ያለው ደግሞ ከለፍዝ ትርጉም ባይሰጥም ነገር ግን ከሊማዎች ተደራርበው ኢፋዳ ባይኖራቸው ትርጉም ሳላቸው ከዚህኛው አም ነው ማለት ነው ማን ቀውል ከዛ ደግሞ ከሊማ ነው ከሊማ ግን አንድም ብትሆን ከለፍዝ የምትለየው ከኡሙም ብትለየው ይሄኛው ኮንሰንትሬት የሚያደርገው ምን ጋር ብቻ ነው ማዕና ላይ ብቻ ስለሆነ ከማዕና አንፃር ይሄ ይበልጣቸዋልና ዛ ከሊማ ነው ማለት ነው ከዛ ከላም ከከሊማ ደግሞ ከላም ይበልጣል ከዛ ከሊም ይያልን እንቀጥላለን ማለት ነው ራቢያን اللفظ لفظ ያለው ሙጀረዱ ሰውቲ ዝም ብሎ ድምጽ ነው يخرج من اللفظ ካፍ የሚወጣ ቃል ዝም ብሎ ድምጽ ምን ተብሎ ይጠራል ለፍዝ ተብሎ ይጠራል يشتمل ይጠቀላል على بعض الحروف ከፊል
ፊደሎችን ይዞ የሆነ ድምጽ እንተሎ ይጠራል ወላ የለዘም አን يفيد معنى ትርጉም ይስጣይስ ሸርጥ አይደለም ለምሳሌ በይት ያለውን ይመስል ወይም ደግሞ በአዝ ያለውን ማነው ዙዓግ ያለውን ማዕና የለውም ማለት ነው አምስተኛ هو اللفظ لفظ ነው እሱ ዳሉን የሚጠቁም ነው አላ ማዕና ትርጉም ይጠቁማል ወለው ለም ተህሲል ኢፋዳ ባይሰጥም እንኳን ፈይሽሙሉ ይጠቃላል ቀውሉ ሁሉ ما يتلفظ بالانسان የሰው ልጅ የሚናገረው ሁሉ ውስጥ ይገባል سواء كان مفردا ነጠላም ቃል ይሁን አሙረከበን ጥምርም ይሁን ሙፊድም ይሁን አም غير ሙፊድ ይሁን ለምሳሌ ዘይድ فإن هذا لفظ ويدل له معنى ولم يفيد ግን ትርጉም ኢፋዳ የለውም ማለት ነው ስለዚህ ከቀውል የሚለየው በዚህ ነው ማለት ነው ፍላሳውን በዚህ ያዙ እሺ አቅሳሙል ከሊማ ክፍሎችን ደግሞ ኢንሻአላህ እንመለከታለን ከሊማ ሶስት ክፍል አለው እስሙን ወፊሉን ወሐርፍ እስም ምንለው እንመለከት እስም እንግዲህ ما دل على معنى في نفسه وراس ترجم የሚሰጥ ነገር اسم ተብሎ ይጠራል من غير دلاله على الزمان زمانን ሳይጠቁም ማለት من غير ውጪ دلاله ከመጠቆም على الزمان ጊዜን ሳይጠቁም ነገር ግን ማዕና የሚሰጥ ከሆነ ምን ተብሎ ይጠራል ስም ለምሳሌ መሐመድ ሐሰን طريق بيت اطفال وساده እነዚህ አሁን طريق መንገድ ስንል በቃ ጊዜን አይጠቁም ስም ነው ያን ነገር ስያሜ ነው አለቀ ቤት اطفال ልጅ وساده ይሄ ትራስ መመርኮጃ ማለት ነው ወላማቱ الاسم የስም ምልክቶች አንድ ቃል ስም ነው አይደለም የምንለው በምንድነው በምን ላይ ይዋላል ከተባለ በብዙ ነገር ይለያል ከምን ለየበት መካከል አንዱ ለኢስሚ አላማቱን ተመይዙ የምትለየው የሆነ ምልክቶች አሉ ለምሳሌ ተንዊን አለ مثل رجل كتاب مدرسة ያለውን ይመስል تعريف ለምሳሌ ባሉ تعريف ይታወቃል ከፊት አልተቀደመችው الساعه القلم الحق حرف النداء ለምሳሌ የጥሪ ፊደል ያ ፉዓድ ስትል ያ ቀውም ስትል ከፊት ለፊቱ ያለች ስለዚህ ያ ተቀደመችው حرف الجر ተቀደመው ለምሳሌ ሚን በይቲን ፊል መስጂድ ስለ حرف الجر ወደፊት እንመራለን ስለዚህ ምን ከቀደመው حرف الجሮች ከቀደሙት ማለት ነው ወይም ደግሞ ኢኽባራን ስለሱ ማውራት ለምሳሌ الطريق نظيف መንገዱ ንጹህ ነው ስንል ስለ መንገዱ ማውራት ስለ የሚወራለት ነገር ስም ነው ማለት ነው الإخبار عن الكتاب ينفع قارئه መጽሐፉ ينفع ይጠቅማል قارئه ማንኛና አንባቢውን ይጠቅማል ስንል ከዛ እንግዲህ المذكر والمؤنث ሴትና ወንድን ጾታ የሚለየውን ክፍል ደግሞ እናያለን ሴትና ወንድ ሙዘከርና ሙአነስን እንዴት እንለያለን የትኛው ነው ሙዘከር የትኛው ነው ሙአነስ የሚለውን ደግሞ እናያለን ينقسم الاسم من حيث دالته على النوع الى مذكور مذكر ومؤنث ከሚጠቁመው ነገር አንፃር ወደ ሙዘከርና ወደ ሙአነስ ይከፈላል فالمذكر مذكر የሚባለው هو እሱ ነው ማየሲሁ የሚጠቁም ነው አንኑ ሲራ ኢለይሂ እሱ ላይ መጠቆሙ هذا ብለን መጠቆም የሚቻል ከሆነ ምን ብለን እንጠራዋለን ይሄንን ወንድ ጾታ ነው እንላለን هذا የሚለውን اسم الاشاره መጠቆም የሚችል ለምሳሌ هذا رجل هذا حصان هذا قمر ይህ رجل ሰውዬ ነው ይሄ ፈረስ ነው حصان هذا قمر ይሄ ጨረቃ ነው ስንል ማለት ስለዚህ ምንድነው هو የሚለውን اسم الاشاره መጠቆም የሚያስችለን ከሆነ ሙዘከር ይባላል اقسام المذكر የሙዘከር ክፍሎች ሙዘከር ለሁለት ይከፈላል ምን ተብሎ ሐቂቂና መጃዚ ብለን ለሁለት እንከፍላለን ሐቂቂ የምንለው ወሱ ነው ማደለ የሚጠቁም ነው አላ ዘከሪን ወንድ ላይ ይጠቁማል ሚንናስ ከሰው ወንድን ይጠቁማል አው ሃይዋንን ወይም ደግሞ ከእንስሳት ወንድን ጾታ የሚጠቁም ከሆነ ይሄ ወንድ ይባላል ሐቂቂ ተብሎ ይጠራል ሐቂቂ ሙዘከር ይባላል ወይም ትክክለኛ ወንድ ተብሎ የሚጠራው ረጁሉን ያለውን ይመስል ወንድ ሰውዬ ማለት ሶቢዩን ህፃን ልጅ ወንድ ወአሰዱን አንበሳ ወጀመሉን ግመል እነዚህ ሐቂቃ ወንድ ናቸው ማለት ወንዱ ጀመል ነው የሚባለው ግመል አሰድ ይባላል ወንዱ አንበሳ ሶቢይ ህፃን ልጅ ወንድ ህፃን ልጅ ሶቢይ ይባላል ረጁል ደግሞ ሰውዬ እንደማለት ነው ሴት ልጅ ኢምራ እንደምንለው ሁሉ ለምሳሌ ለሴት ልጅ ኢምራ እንላለን ሴቷን ግመል ናቃ እንደምንለው ስለዚህ እነዚህ ሁሉ ማለት መጃዚ ደግሞ ወይም ደግሞ የተውሶ ወይም ደግሞ ዘይቢያዊ እንደሚባለው ነው ወይዓመሉ ይስራራል ሙዓመለተ المذكر የሙዘከርን ስራ እናሰራዋለን ሚንናስ ወይም ከሰው ጾታ ወንድ የሚለውን እሱም ይጠቀማል የሱን ሁሉ አካሄድ ይሄዳል አወለ ሃይዋን ወይም ደግሞ ከእንስሳ ሐቂቃ እንስሳ የሆነው የወንዱን ጾታ የሚሰራው ነው የሚሰራ ለምሳሌ በድር ስንል ጨረቃ 14ኛው ጨረቃ በድር የበድር ቀን ይባላል ወይም ደግሞ ለይለተ በድር ተብሎ ይጠራል
ስለዚህ አሁን ጨረቃውን በወንድ ጾታ ነው የምንጠቅሰው ማለት ነው። ይሄ በተለምዶ ለምሳሌ ውሃ የሚለውን ውሃ መጣች ውሃ ሄደች እንደምንለው መብራት መጣ መብራት ሄደ ብለን ወንድነትን ለመብራት እንደሰጠው ለሴት ደግሞ ውሃ መጣች ሄደች ልክ እንደዚሁ በአረበኛ መጃዚ ወንድ አይደሉም ማለት ለሐቂቃ ነገር ግን የወንድን ሙዓመላ የሚሰራሩ ናቸው። ለምሳሌ በድር ለሊቱ ሄደ ለሊቱ ተጋመሰ ምናምን እኮ ለሊቱ ሆነ እንደምንለው በሩ ነው የምንለው እንጂ በሪት አንልም። ስለዚህ መጃዚ ነው ግን ወንድ ጾታ ኖሯቸው አይደለም። ሙአነስ የምንለው ማየሲሑ ትክክል የሚሆንበት ነው አንሽራ ኢለይሂ እሱ ላይ መጠቆሙ ቢሃዚሂ ሃዚሂ የሚለውን እስመል ኢሻራ መጠቆም የሚቻልበት ነው። ከምርዓቲን ወናቀቲን ወሸምሲን ወዳሪ ለምሳሌ ምርዓ ሴትዮ ስንል ናቃ ሴቷ ግመል ሸምስ ፀሐይ ወዳር ሀገር እንግዲህ ሀገሪቷ ነው የሚባለው። ስለዚህ ይሄ ጾታ ከሴት ጾታ ምን ሊሆን ይችላል ትክክለኛ ጾታ ነው የሚጠቁም ሐቂዩ ወይ ደግሞ መጃዚ ሊሆን ይችላል ወይ ማዕናዊ ወይ ለፍዚ ሊሆን ይችላል። ለዚህ አቅሳሙል ሙአነስ የሴት ጾታን የሚጠቁሙ ክፍሎችን ደግሞ እናያለን። ሐቂቂ የሚባላል ሐቂቂ የምንለው ማደል ላይ የሚጠቁም ነው። አላ ኡንሳ ሴትነትን የሚጠቁም ነው። ሚነናስ ከሰው ሴትነትን ወይም ሴት ጾታን የሚጠቁም ነው። አዊል ሃይዋን ወይ ደግሞ ከእንስሳት ወንድን ሴትን ጾታ የሚጠቁም ነው። ለምሳሌ ምርዓቲን ናቃቲን ሂንዲን ስንል ሴትየዋ ናቃ ሴቷ ግመል ከእንስሳ ማለት ሂንድ ሴት ስም ነው። ስለዚህ እነዚህ አጠቃላይ ሐቂቂ ናቸው። ስለዚህ ይሄ ሐቂቃል እስም ይባላል ትክክለኛ ሴት በጾታ ያለው ማለት ነው። መጃዝ የምንለው ወለዚ ያ ነው አለዚ ያ ላ ይውለድ የማይውለድ ወላ ተናሰር ወይም ደግሞ ዘር ሰንሰለት የሌለው ሰዋን አካነ ቢሆን እንኳን ለፍዙ ቃሉ መክቱመ ያለቀ የተጠናቀቀ በዓላማት ተዕኒስ የሴትን ጾታ የሚያመለክቱ ምልክቶች አሉ በእነሱ የሚያልቅ እንኳን ቢሆን ለምሳሌ ተዓል መርቡጣ መጨረሻው ላይ ተዓል መርቡጣ ያለውን ይችኛዋ ማለት ነው። ተዓል መርቡጣ ታው ተኒስ ሳኪና ስኩን ሆነች የምታመለክተው ይቺ ወረቃ ስንል ወረቀት ማለት ነው። ስለዚህ ይሄ ሴትነትን ታመለክታለች። አሁን ለምሳሌ ታ መጨረሻ ላይ ነገር ግን ሴትነት ብታመለክትም ነገር ግን ተናስሉ የለውም አይወለድም። ይሄ ምንድነው መጃዚ ነው። ምንም እንኳን በአረበኛ ሴትነትን ለመጠቆም ምንጠቀማቸው ለምሳሌ ታመር ቡጣለች አሊፈል መቅሱር አለ አሊፈል መምዱድ አለ እነዚህ ያሉበት ሴትነትን ይጠቁማል። ለምሳሌ አሁን ወረቃ ነው የሚባለው በአረበኛ መጨረሻው ታለበት። ስለዚህ ወረቀት የሚለው በአረበኛ በሴትነት ጾታ ስለምንጠቀመው ነው እንጂ ወረቃ ያለው ትክክለኛ ግን የሴትነትን ጾታ ይዞ አይደለም። ይሄ መጃዚ ተብሎ ይጠራል። ሰፊና መርከብ ስንል እሺ አምኻል የሚንሃ ወይም ደግሞ ያገለለም ሊሆን ይችላል ምልክት የሌለው ለምሳሌ ዳር ሀገር ስንል ሀገር በሴት ጾታ ነው ሀገር። ስለዚህ ሀገሬ እንደዚህ ሆናለሁ ሀገሬ እንደዚህ ሆናለሁ ሀገር ይቻ ሀገር እንደዚህ ያደረገች ሲባል ወይም ይቻ ሀገር ያደረገች ምናምን ሲባል ሀገር የሚለው በሴት ጾታ ነው የሚጠቀሰው። ነገር ግን መጃዚ ነው እንጂ ትክክለኛ በጾታ የተሰጠ አይደለም። ሸምስ ፀሐይ ወጣች ነው የምንለው ፀሐይ ገባች ነው የምንለው። ስለዚህ ይሄም መጃዚ ነው። ወይ ወዓመሉ ሙዓመለተል ሙአነስ الحقيقي ትክክለኛ የሴትነትን አሳር ግን እናሰራራቸዋለን ነው። ሌላኛው ማዕናዊ ነው። ማዕናዊ የሚባለው ደግሞ وهو السنة ما دل የሚጠቁም ነው على ሙአነስ ሴትነትን ይጠቁማል። على حقيقيين او مجازيين ይሄው መጃዚየንም ሊያመለክት ይችላል ሐቂቂየንም ሊያመለክት ይችላል። ማነው መጃዚየንም ሊያመለክት ይችላል። ሁለቱንም ከላይ የተጠቀስናቸው ሊያመለክት ይችላል። ማዕናዊ የሚባል وليس به علامات التأنيث ነገር ግን ምን የለው علامات التأنيث ግን የለው ይሄነት ምልክት የለው። ነገር ግን ምን ሊጠቁም ይችላል ሐቂቂይም ሊሆን ይችላል ሴት ወይም ደግሞ ምንም ሊሆን ይችላል መጃዚይም ሁለቱንም ሐቂቂይንም መጃዚይንም ምልክት ሐቂቂይም ሊሆን ይችላል መጃዚይም ሊሆን ይችላል። ነገር ግን ምልክት የሌለበት ምን ብለን እንጠራዋለን ማዕናዊ ብለን እንጠራዋለን። ለምሳሌ ዘይነብ ወሰዓድ ወሪጅ ወቢዕ ዘይነብ ያልነው ምንድነው ዘይነብ ያልነው ማዕናዊ ነው። በማዕና ደረጃ የሴት ስም ነው ሰዓድ ምንለው ማለት ነው። ሪጅልም ስንል እግር ወቢዕርን ጉድጓድ እነዚህ አጠቃላይ ምንድናቸው ማዕናዊ ናቸው ነው። ሪጅልና ቢዕር ለምሳሌ አሁን እነዚህ ጾታ የላቸውም። ሪጅል እግር ነው ቢዕር ጉድጓድ ነው። ስለዚህ እነዚህ በአረበኛ የሚሰራሩት መጃዚ ናቸው። መጃዚም ሆኖ ግን ምልክት ስለሌላቸው ማዕናዊ ያደረግናቸው። ዘይነብና ሰዓድም ደግሞ ምን ሆነ የሰው ስም ናቸው ሐቂቂያ ናቸው። ነገር ግን ምልክት ስለሌላቸው ማዕናዊ ናቸው። ምልክት የሌላቸው
ወይም ሴትነትን የሚጠቁም ምልክት የሌላቸው ማዕነዊ ምልክትነትን ደግሞ ያላቸውን ደግሞ ለፍዝይ እንላቸዋለን። ማለ ይሄ ቀጥሩ የገጠመችው ናት። ኢህዳ ዓላማት ተን ሴትነት ምልክት አንዷ ከኋላው ካለችበት ለምሳሌ ተዓለ መርቡጣን ይመስል አሊፍ አልመቅሱራን ይመስል አሊፍ አልመምዱዳን ይመስል መድ ያላትን አሊፍ እናያለን። ለምሳሌ ወለው ካነ ሙዘከረን ሚን ሀይሱል ሀቂቃ ከሀቂቃ አንፃር ወንድም ሊሆን ይችላል፣ የወንድ ጾታም እኮ ሊሆን ይችላል። ለምሳሌ ጦለሃ ያለውን ይመስል ጦለሃ ላይ ያለችው አሊፈል ምን አለች ማለት ነው ተዓለ መርቡጥ አለችበት። ጦለሃ ስንል ጦለሃ የወንድ ስም ነገር ግን ታ ስላለበት ምንድነው የሚባለው? ይሄ ሴት ነው ቢለፍዝ ማለት ነው። እዚህ ሙአነስ ለፍዝ ይባላል። ቱቃ ስንል መጨረሻው ላይ አሊፈል መቅሱራ አለችበት። ይቺ አሊፏ ማለት ነው አሊፈል መቅሱራ። ስለዚህ ሴት ምልክት ነው ግን ሴትነትን አይጠቁምም። ለፍዝየም ብቻ ነው። ዘከሪያ ስንል ወንድ ነው። ለምሳሌ ዘከሪያ ስንል ግን አሊፍ መምዱድ አለችበት እዚህ ጋር። ስለዚህ ለፍዝይ ሴት ነው ማለት ነው። ኢንሻአላህ ትምህርታችን ይሄ እዚህ ድረስ ነው። ኢንሻአላህ جعلنا الله وإياكم من الذين يستمعون القول ويتبعون أحسنه وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.